እባክሽ እኔ ጨረቃ እባክሽ አትሂጂ እኔ ጨረቃ እባክሽ እባክሽ ፍጡረሽ አትሂጂ እባክሽ እባክሽ አንዴ ስሚኝ እናቱዬ ምን ሆነክ ነው? ላበላብ ሆነሃል እኮ። አይ ምንም አልሆንኩም። እውነት የሚመስል ቅዠት። ቅዠት? ለቅዠት ነው እንደዚህ ላበላብ የሆንከው? ይመቸው ግን ከሚገርም እንቅልፍ ነው የቀሰቀሰ። እሺ አሁን እንዴት አድርጌ እሱን ላዝናናው? ሲመስለኝ ግን እንጨት የሚል ቀልድ ነው የቀለድኩት። ወይ ቤዛ እንደምን ይሻልሻል? ምንድን ነው አታንኳኳም እንዴ? ይዘው ክፍል እኮ ዝም ብሎ ዘው ተብሎ አይገባም። እሺ ይቅርታ፣ የሆነ ነገር ልነግርሽ ፈልጌ ነው፣ ግን እንዴት እንደምነግርሽ ግራ ገባኝ። ታዲያ ትንገረኛ። እኔም አንተ ምንም ነገር እንድትነግረኝ አልፈልግም። ቆይ እንድትወኝ ነግሬኝ ነበር። አንተ ግን ምንም ልትወኝ ፈቃደኛ አይደለህም። እባክሽ ይፉ አንዴ አድምጪኝ። ምን ያህል ጭንቀት ውስጥ እንዳለው አይተሽ እና ለኔ ብለህ ነው የምትጨናነቀው? ቆይ ለምን አትወኝም? ቆይ አንቺ ልጅ ችግርሽ ምንድን ነው? ጨንቆኛል ማለት ተወኝ ከማለት ጋር ምን ያገናኘዋል? እንዳብድልሽ ነው እንደ ፍላጎትሽ? አልፈልግም ያንን ጭራቅ ነው የምፈልገው ስትይ ዝም ያልኩሽ እኮ ለፍቅሬ መታገል አቅቶኝ አይደለም። እንደዛ ነው ይመስልሽ? አይደለም፣ መታገል ያቃተኝ ከአንቺ ጋር ነው። ምክንያቱም የምሸነፍበትን ትግል መጀመር አልፈልግም። እፉ ስትደሰች ካየሁሽ እኔ ይበቃኛል። የኔ ደስታም ሆነ ሀዘን የሚወሰነው በአንቺ ሁኔታ ነው። እንድትጸጸት ለማድረግ እየሞከርክ ነው አይደል? እኔ ትቻለሁ እንጂ እኮ አልገፋሁም። ስታይ እንዳትጎዳ ብዬ ቀድሜ ነግሬሃለሁ። አንተ ግን ደስታሽ ምናምን እያልክ ልቤ በሀዘን እንድጎዳና እንድትጸጸት ለማድረግ እየሞከርክ ነው። እባክሽ የፉራስሽን አሰቦች ፊትሽ ላይ ልደብቅ የምትፈልጊው ሀዘን እንዳለ አውቃለሁ። ቆይ በምንድን ነው ያፌት ያስፈራራሽ? ናታንን እገለዋለሁ አለሽ? ቤተሰብሽን እጨርሳችኋለሁ አለሽ? በምንድን ነው ያስፈራራሽ? ስለምንድን ነው የምታወራው? ቆይ እኔስ ከአንተ ውጭ ሌላ ሰው ማፍቀር አልችልም? ያፌትስ መፈቀር አይችልም? በላውን ከክፍል ይውጣልኝ። ለምን? እኔ ከወጣ በኋላ ልታለቅሽ? ቆይ ማላቅ ነው የሚመስልሽ? ሳውራሽ ጀርባሽን ሰጥተሽ ስታለቅሽ ምንም ማላቅ ነው የሚመስልሽ? እንደውም ውጣልኝ! ውጣ! ውጣልኝ! ውጣ! በቃ ታሳብደኝ! በኮንስትራክሽን ዘርፍ ከ27 ዓመት በላይ ልምድን ያካበተው ዲኤምሲ ሪል ስቴት ለመኖሪያ አሊያም ለኢንቨስትመንት ምቹ በሆነው በለቡ መብራት ሳይታችን በዘመናዊ ቴክኖሎጂ በአልሙኒየም ፎርምወርክ ዘመናዊ መንደር እያስገነባን እንገኛለን። ይህ መንደር በውስጡም ሰፊ የሆነ የልጆች መጫወቻ ስፍራ፣ ላይብረሪ፣ ጂምናዚየም፣ የመዋኛ ገንዳና ለተለያዩ አገልግሎቶች የሚውል ሰፊ ሰገነት እንዲሁም የተንጣለለ ፓርኪንግ ከኤሌክትሪክ መኪና ቻርጅ ማድረጊያ ስቴሽን ጋር ያሟላ ነው። በ8% ቅድመ ክፍያ 60% የባንክ አማራጭ የተመቻቸለት ሲሆን ሙሉ በሙሉ የሚዋዋሉት በኢትዮጵያ ብር ነው። ታዲያ በካሬ 78,000 ብር እየሸጥን የነበረውን ከ5 ቀናት በኋላ ወደ 97,000 ብር ስለሚቀየር ከ2 ሚሊዮን ብር በላይ ጭማሪ ስለሚኖረው ባሉት 5 ቀናት የቅናሹ ተጠቃሚ ይሁኑ። ለበለጠ መረጃ በ0949935130 ይደውሉልን።
ቆይ ለምንድን ነው እንደዚህ ርቀሽኝ የምትሄጂው? በዛ ላይ ደግሞ አይኔን የማይፈትሻል። ለምንድን ነው አንተን አይን ማየት የምፈራው? በዛ ላይ ደግሞ ካንተ ርቄ መሄድ መብት አይደለም። እሱማ መብትሽ ነው፣ ግን እኔ ርቀሽኝ ስትሄጂ ደስ አይለኝም። እንዳትጠጋኝ። እኔ ብቻዬን ነው መሄድ የምፈልገው። በዛ ላይ ደግሞ ተመልሰን ትሰኘኝም አልፈልግም። እስካሁን ተናደሽብኛል እንዴ? ቆይ እሺ፣ በጣም ይቅርታ። እኔ እኮ አውቄ ያደረኩት ነገር አይደለም። በዛ ላይ ደግሞ በህይወቴ ውስጥ ምንም አይነት ሴት የለችም እና እኔ ምን አገባኝ? እኔ እኮ አብሬ የሆንኩት ቤተሰቦቻችን ፍቅረኛሞች ናችሁ ስላሉ ነው እንጂ አፍቅሬክ ወይም ደግሞ ላንተ ቦታ ኖሮኝ አይደለም አብሬ የሆንኩት። በዛ ላይ ደግሞ እኔ የሰው ልጅ በፍቅር ሲጎዳም ሆነ ሲገፋ ማየት ስለማልፈልግ ነው። እሱስ ልክ ነሽ። ለእኔማ ምንም አይነት ስሜት ከሌለሽ፣ ስለዚህ እውነታውን ብነግርሽ አትጎጂም ማለት ነው። የምን እውነታ? እንግዲህ እውነታው ያው ቅድም ሄድኩበት ያልኩሽ ቦታ እውነቴ ነው፣ ሄጄ ነበረ። ያው ብዙም አልቆየሁም፣ 1-2-3 ደቂቃ ያክል ቆየሁና ዳግም ጋር ስመጣ እንደ ቀልድ ነው ምናምን ብለን አውራንበት። አንቺ እንዳትጎጂ። አንተን የስተኛ አሻንጉሊት ነው እንደሚመስልህ? ትሰማኛለህ? በህይወትህ ውስጥ ሌላ ሴት ትኖርና አንተንም እሷንም እገላችኋለሁ። እሺ? ምን ልታረጊ ነው? ምን እንደማደርግ ቆመ ማየት ነው። አንቺ በእናትሽ እኔ ስቀልድ ነው ማርያም፣ ምን ስቀልድ ነው? የእውነት ስቀልድ ነው። አላፈቅርም ምናምን ስትይኝ እኮ ልፈትንሽ ብዬ እኮ ነው። ኧረ እባክህ ትሰማኛለህ? እኔ ጽዮን ነኝ። ማንም ሰው ቀልዶብኝ እንደዚህ ይቅርታ ማድረግ ምሽ የኔ ፈሪ በጣም ይቅርታሽ። ድጋሜ እንደዚህ አይነት ቀልድ እንዳትቀልድ። አዎ በቃ ቀን አለውኝ። አንተ ስለሌላ ሴት ስታስብም ሆነ ስታወራ መስማት አልፈልግም። እና ታፈቅሪኛለሽ ማለት ነው? አላውቅም። ናይስ በጣም የኔ ልጅ በቃ እንዴ ወደ ክፍልሽ ከገባሽ ወደ ታች አትወርጅም ማለት ነው? ምግብም እየበላሽ አይደለም። እስኪ ንገሪኝ፣ እንደዚህ ተስፋ ያስቆረጠሽ ነገር ምንድን ነው? ለምን እንደ በፊቱ እንደናት አታዋይኝ? እኔ ለማንም ምንም ነገር መናገር አልችልም። ባለኝ ነገር ደስተኛ ነኝ። ከማንም ምንም አልጠብቅም። እንዴት ነው እንደዚህ በፍጥነት መቀየር የቻልሽው? ፍጹም ማላቃትን ይፍራታል እኮ ነው የሆንሽው። እኔ ማንም ሰው እንዲያውቀኝ አልፈልግም። እንደውም መቀየሬ ጥሩ ነው። ለአዲሱ ህይወቴ የተሻለ ይሆናል። ኤፉዬ ከማን ነው እየሸሸሽ ያለሽው? ወይስ ማንን ለማዳን እየሞከርሽ ነው? እኔ አንቺን በደንብ ነው የማውቅሽ። ከኔ ምንም ነገር አትደብቂ። አይ አታውቂኝም። ለምሳሌ የአሁኑ እሑድ ወይም ቀጣይ ሰርጌ ነው። ያፊት ላገባው ነው። ማለት ያፊት ላገባው ነው ያልሽኝ? ኤፉዬ ነው ውሸቴን ነው በይኝ። ኤፉዬ ገኒት ውሸቴን ነው ብለሽ ንገሪኝ። እኔ እሱን አላገባውም በይኝ ኤፉዬ፣ እባክሽ ስቀልድ ነው በይኝ። እባክሽ ኤፉዬ ስቀልድ ነው ብለሽ ንገሪኝ። ለምን ልሻለሁ? እውነታው እሱ ነው። ያፊትን አግብቼው ጥሩና የተደላደለ ህይወት እኖራለሁ። እኔ እና ለምን እባክሽ ልጄ፣ እባክሽ እባክሽ ልጄ፣ እባክሽ ልለምንሽ፣ እባክሽን ድጋሚ እንዲጎዳሽ አትፍቀጂለት። እባክሽ እኔ ልጅ ወደ እሱ ጋር አትቅረቢ እባክሽ። ገኒ፣ እኔ በጣም ነው የማከብርሽ፣ እወድሻለሁ። እርግጥ ነው ጽዮን ባለች ነገር አእምሮ መረጋጋት አልቻለም። ቢሆንም ግን አንቺ ለኔ ብለሽ አታልቅሽ። ሁሉም ነገር ያለቀ ነው። ምንም ቢፈጠር ሀሳብ የሚቀየር አይደለም እኮ። ለምን እንደው ምን ብሎ አስፈራርቶሽ ነው? ማንን እገልብሻለሁ አለሽ? ንገሪኝ ልጄ፣ እባክሽ ንገሪኝ። እኔ እራሴንም ሰውቼ ቢሆን መረጃውን አጠፋልሻለሁ፣ ወይ ደግሞ ገድየው የመጣ ይምጣ። እሱ ምንም ነገር አላደረገም፣ በራሴ ፍቃድ ነው። ገኒ፣ አንቺ እዚህ ነገር ውስጥ ጣልቃ አትግቢ። ከቻልሽ ካጠገብ የሆነች ደግፊኝ፣ በህይወቴ ደስተኛ እንደሆነ አግዢኝ። አሁን ሁሉም ሰው ያፌትን ስለመረጥኩ ርቆኛል። አንቺም እንደነሱ አትራቂኝ።
እንግዲህ ምን ይደረጋል? እኔ የምፈልገው ያንቺን ደስታ ነው። ወንድሜ ደህና ነህ አይደል? ደህና ነኝ። ደህና ከመሆኑ ውጭ ምን አማራጭ አለ? ስማኝማ ወንድሜ፣ ቤዛ የሆነ ነገር ነግራኝ ቅድም ልጠይቅ ልመጣ ስል ክፍል ገብተህ ተኝተሃል። እውነት ቆይ ሁሉንም ነገር ያጣነው በአባታችን ምክንያት ነው እንዴ? አዎ ይቅርታ ጽዬ፣ አሁን ግን ስለሱ ማውራት አልፈልግም። ማንም ወሰደ ማንም ማስወሰደ አሁን ለኔ እሱ ምንም ትርጉም የለው። ተው አታስብ፣ ሁሉም ነገር ገብቶኛል። አንተም ከዚህ በኋላ በአንዲት ተራ ሴት ምክንያት መጨነቅ የለብህ። ልሂድ ካለች በቃ ትሂድ፣ እንደውም ተገላገልካት አይደል? ለአንቺ እኔ ያልቀላል ነው። ትሂድ፣ አትጨነቅ። ፍቅርን መተው ለተቀማጭ ሰማይ ቅርብ ነው ሲባል አይገባኝም ነበር። ታውቂያለሽ፣ ሁሉም አባባል ግን በቦታው ሲሆን ትርጉም አለው። እውነት ነው። ያ አሁን ገብቶኛል። ቆይ ፍቅር የማይገባኝ ነው እንደሚመስለው? በደንብ ነው የሚገባኝ። ግን በቃ ካልሆነ አልሆነም ነው። ለምን ብዬ ነው ራሴን የምጎዳው? ማንን ደስ ይበለው ብዬ? እሺ ሁሉም ካልደረሰበት አይገባው። በቃ አሁን እንግባ፣ ብርድ ነው። ጽዬ አንቺ ግቢ፣ እኔ ትንሽ ቆያለሁ። እሺ እንካ ምን ነው ድጋሚ ወደሱ መመለስ አማረሽ እንዴ? ነው ወይስ በቅስፈት ውስጥ አንቺ መርሳቱ አስገርሞሽ ነው እንደዚህ ተመስጠሽ የምታየው? ጽንድ ታመሸሽ። እኔ በጣም ደህና ነኝ። ወንድሜም እንደምታየው በጣም ደህና ነው። ከሁሉም ቀን በተሻለ ደስተኛ ሆኗል። እኔም እንደዛ ቢሆን ካንቺ በላይ ደስተኛ ሆን ነበር። ግን ወንድምሽ እንደ ድሮ ተናግሮ የማልቅሶ ሊወጣለት አይችልም። ከዛ ይልቅ ሀዘኑንና ማስመሰሉን በውስጥ መያዝ ነው የሚመረጠው። ዋው ሰውን ስትረጂ በጣም ታስገርሚያለሽ። ስሚ እንደዚህ እያልሽ ራስሽን አታታጊ እሺ? ወንድሜን አንቺ ልክ በሌላ ሰው እንደቀየርሽው ሁሉ እሱም ሁሉን ነገር ረስቶ ቤዛን ያፈቅራታል። የኔም ፍላጎት እሱ ነው። እናቱዬ ደህና ነህ? ቅድም እኮ በረንዳ ላይ ስወጣ እታይ ታግዛ ነበር። ልመጣ ፈልጌ ነበር ግን ነፃነትን እንዳልጋፋ ፈርቼ አርፌ ተቀመጥኩ። ይገርማል። አንቺም ለሰው መጨነቅ ጀመርሽ? ከፍራታ ጋር ባህሪ ተቀይራችሁ እንዴ? እንዴ በዚህ ልክ ተቀይሬያለሁ እንዴ? እኔ እኮ የተቀየርኩ አልመሰለኝም። ብቀየር ግን ደስ ይለኛል። በተለይ ደግሞ ጥላቻዬን መክታት ብችል። ጥላቻ ምን ያህል ክፉ እንደሆነ እስር ቤት በነበርኩበት ሰዓት ተረድቻለሁ። ግን ደግሞ በቃ ልቤ እሺ አይለኝም። ዋናው ለመለወጥ ማሰቡ ነው። ከዛ ጥረት ማድረግ። ለሰው መጨነቅና ማሰብ ከጀመርሽ ሰው መውደድ እየቻልሽ ነው ማለት ነው። ማንም ሳይቃወምሽ፣ ማንም ሳያስገድድሽ በነፃነት መውደድ። አንተ ግን በጣም ደክመዋል አይደል? በጣም ትክት ብለዋል። በጣም አሁን ላይ በጣም መታገል ደክሞኛል። ራሴን ለመግዛት እየሞከርኩ ነው ያለሁት። በጣም መጥፎ እንዳልጠፋ እፈራለሁ። ውስጤ የሆነ የሚታገል ነገር አለ።
እሱን ለመሸሽ እየሞከርኩ ነው፣ ግን ይከተለኛል። ቆይ ከያፌት ነው እየሸሸክ ያለው ወይስ ከራስ? ከሁለቱ፣ ከራሴም ከያፌት። ለመሸሽ ሞክርና ለፍራታ ስል ደስተኛ መሆን አለብኝ ብዬ አስባለሁ። ከዛ ስቃለሁ። የእውነት እንደዛ ተንሰፍስፋ ተወደኛ የነበረች ልጅ እኔን ትታ ያፌትን አፍቅራ ነው ብዬ አስባለሁ። እሱ ህይወቷን አበላሽቶታል። ለምን ብላ እሱን ታፈቅሯለች ብዬ አስባለሁ። በህይወቷ ልትረሳው ማችለው ጠባሳ ጥሎባታል ብዬ አስባለሁ። በቃ ናቱዬ እንዲቀልቅ ሻወር ሰድና ልብስ ቀይርና ተኛ። ሻወር በመውሰድ የሚቀልኝ አይነት ችግር ያለብኝ ነው ይመስልሽ? አቤት። የወደፊት ባልሽ እንደዚህ ነው የምታወሪው? አቤት ማለት ምን ማለት ነው? እሺ ይቅርታ፣ እኔ አሁን በጣም ደክሞኛል። ካንተ ጋር የምጣላበት አቅም የለኝም። ለነገሩ ብጣላስ ምን ላመጣ? ሰርጋችን 3 ቀን ነው የቀረው። እንዴት ነው የተዘጋጀሽ ነው? ሚዜ ያለሽ ወይስ እንዴት ነው የምታረጊው? ሚዜም ሆነ ድግስ የሚያስፈልገው እኮ ተግባብተና ተስማምተ ለምትመሰረተው ትዳር ነው። ለመታሰር ደግሞ ሚዜም ሆነ ሰርግ አያስፈልግም። ስለ ሰርጉ ድግስ የጠየቀሽ ሰው የለም። እንደውም ላንቺ ማማከር አያስፈልግም። ደግሞ በጣም እያናደድሽ ነው። እኔን የምታገቢኝ ወደሽ ፈቅደሽና ተስማምተሽ ነው። ካልፈለግሽ ናታንን አሳልፎ መስጠት ትመርጪ ነበር። አንቺ ግን የመረጥሽው እኔን ነው። በህይወቴ መልካም ያልሆነን ሰው ልቡ እንዲመልስለትና ጥሩ ሰው እንዲያደርገው ነበር ስጸልይ የነበረው። አንተን ግን ፈጣሪ ይቅር ይበለኝ እንጂ በሞትክ ብዬ ተመኘሁ። ምኞት አይከለከልም፣ መመኘት ትችላለሽ። ግን የኔ ንግስት አንቺን በጣም ነው የማፈቅርሽ። እንደዚህ እንድናደድና እንድናገርሽ ምታሪኝ አንቺ ነሽ እንጂ እኔ አንቺን ልናገርሽ አልፈልግም። አንቺ በፍጹም እንድትጠይኝ አልፈልግም። ደግሞ ለአንቺ ስለ ራሴን ለማስተካከል እየሞከርኩ ነው። ፍቅር እንደዚህ ነው? ልክ አንተ እንደምትለው በሰዎች ሀዘን መሳቅ፣ በሰዎችን ባመደሳት ፍቅር ለእኔ ብቻ ይሁን ማለት ነው? ፍቅር እንደዚህ ነው ተብሎ ስለተጻፈ ብቻ ይተገበራል ማለት አይደለም። ሲቀጥል ፍቅር እኔ እንደፈለኩ ተረጉሞ ማን ነው ጽፎ ህግና ደንብ የሚያስቀምጥልኝ? እኔ ማንም ወደደኝም አልወደደኝም አፈቀረኝም አላፈቀረኝም ያንን ሰው እኔ ከወደድኩትና ከፈለኩት የኔ ይሆናል ማለት ነው። ስለተጻፈና ስለተወራ ብቻ የማላምንበትን ነገር አላደርግም። ተረድቻለሁ። አንተ ከራሱ ውጭ ማንንም ሰው ወደ አታውቅም። ሲበዛ ራስ ወዳድ ነህ። ኤፍራታ ደግሞ በዚህ ምሽት ከማን ጋር ነው ራስ ወዳድ ነው እያልሽ የምታወሪው? ምንድን ነው? በር ላይ ቆመሽ እያዳመጥሽ ነበር? አረ በፍጹም እንዴ! እንዲሁ በዚህ ሳልፍ ለምን እችልሽ ሰላም አላትም እንዴት አመሸሽ ልበላት ብዬ ጎራ አልኩኝ። በቃ የኔ ንግስት ደህና ደሪልኝ። አፈቅርሻለሁ። እሺ ደህና ደር። አያይ ቆይ ስልኩ እንዳዘጊው አሁን ያልኩትን ድገሚ፣ ወይ ደግሞ እንዲያውም በጣም አፈቅርሃለሁ በይኝ። ግን እኮ ምንም ግን እኮ የሚባል ነገር የለም። አሁኑኑ እኔም አፈቅርሃለሁ በይኝ። ሉሊት እየሰማች ከዛ ለዛ ለማይረባ ናታን ሄዳ ተናግረዋለች። እሺ እሺ እኔም አፈቅርሃለሁ። እኔ ይሄንን አላምንም። አዲስ ፍቅረኛሽን ባልሆነ እኔም አፈቅራለሁ ያልሽው? አዎ እሱን ነው። ምን ነው ችግር አለ እንዴ? ቆይ ምን ፈልገሽ ነው የመጣሽው? ምንም እንዲሁ ሰላም ልልሽ ብዬ ነው የመጣሁት። ምን ነው አዲስ ፍቅረኛሽን አታስታውቂኝም? እሱ ጋር ከሆንሽ በኋላ ትወጫለሽ፣ ትመጫለሽ፣ በርሽን ዘግተሽ ትቀመጫለሽ። አምሮብሻል ደግሞ። አላስተዋውቅሽም። ሲጀመር አንቺ ስለኔ ፍቅረኛ ምን አገባሽ? ስላላስተዋውቅሽ አንጨረጨረሽ። እስኪ ትሞች እንደሆነ ያለው እንጂ አንቺ እንድታውቂ አልፈልግም። አረ ጠላቴ ድብን ይበል እንዴ! እኔ ሉሊት ነኝ አንቺ ፍቅረኛ ስላልተዋወቅ የሞተው። እስኪ እስከ መቼ ደብቀሽ እንደምታስቀምጪው እናያለን። እዚህ ቤት ትንሽ ከቆየሁ አብጄ ጨርቄ መጣል አይቀርም። ቆይ እንዴት አንድ ደህና ሰው እንኳን አይኖርም?
አይደርስም ነበር? በዛ ላይ ደግሞ የባለ ትዳር ክፍል ነው። ሳታንኳኪ ነው የምትገቢው? ለካ የባለ ትዳር ቤት ነው። እኔማ የሰማሁትን ነገር ለማመን ብቸገር ነው እናንተን መጥቼ እውነት ነው ወይ ብዬ ልጠይቃችሁ የመጣሁት። እሺ እስቲ ንገሪኝ፣ ምንድን ነው እንደዚህ የልብሽ ምት እስከሚሰማ ድረስ እያሯሯጠ ያመጣሽ ነገር? እኔማ ኤፍራታን ጠፋሽ ደህና መሸሽ ወይ ልላት ክፍሏ ስገባ እሷ ደግሞ ከአዲስ ፍቅረኛ ጋር እያወራሽ ነበር። እና እሷ ብታወራ ባታወራ እኛን ይመለከተናል? ከፈለገች ታወራ ከፈለገች አታወራ። እሱ እኮ የእሷ መብት ነው። እሱማ ልክ ነው። ግን ደግሞ እኔ እስከማውቀው ድረስ ኤፍራታ ናታን ጋር እያለች አንድ ቀንም ቢሆን አፈቅራለሁ ስትለው ሰምቼ አላውቅም። ለዛ ነው በቃ ነው ዋጣት ይችላል። ቆይ አንቺ ችግርሽ ምንድን ነው? ይሄን ለመናገር እዚህ ድረስ መምጣት ነበረብሽ? እንዴት እንዳደረገው አይተሽዋል? የታባቱ አሁን ኤፍራታ እንደተወቹ ሲገባ አንቺ መመልከት ይጀምራል። ቢመለከተኝ ባይመለከተኝ አንቺን ያገባሻል? ጠይቂልኝ አልኩሽ። በእናቴ ደህና ደሪ። እኔ መናገር ያለብኝን ነገር አንዴ ተናግሬያለሁ። ግን ምን ሆነሽ ነው? የተፈጠረ ነገር አለ? ከዚህ በላይ ምን ይፈጠር? ልጄን እያየኋት እያጣኋት ነው። ምን እንደማደርግ ግራ ገብት ብሎኛል። እሷ ዝም ብለሽ ከኔ ጎን ሁኚ ስትለኝ እሺ አልኳትኝ። ምን ላድርግ? ግራ ገባኝ እኮ። እባክህ አንድ ነገር አድርግ። እባክህ ልጄን መልስልኝ። እንዴት አድርጌ ላድናት ገኒ? እሷን የመቅረብም ሆነ እንዳግዛት አትፈልግም። ከክፍሏ ራሱ ገፈታትራ ነው ታስወጣኝ። በቃ ልጄ ትሞትብኛለች። እሷ እንደዚህ ያለችው ከልቧ አይደለም። በምንም ሁኔታ እሱን ምርጫዋ ልታደርግ አትችልም። ናታን ኤፉዬን አውቃታለሁ። እሱ የእሷ ምርጫ አይደለም። ደግሞ አውቃለሁ አንተም በጣም ነው የምትወድ። ስለዚህ የሆነ ነገር አለ። እባክህ ናታን፣ እባክህ አትተዋት። እሷ ካልነገረችን ይህን በምን እናውቃለን? ድርቅ አለች እኮ። እኔ ልረዳት እየሞከርኩ ነው። ምናልባት አስፈራርቷት ከሆነ ብዬ ራሱ ደጋግሜ ጠይቄያታለሁ። እሷ ግን በግልጽ ልትመልስልኝ ፈቃደኛ አይደለችም። ወይ ካልሆነ ሄጄ ልጠይቀው እንዴ? ምናልባት እኮ ከንግግሩ አንድ ነገር ላገኝ እችላለሁ። እሱም ሄደሽ ብታወሪ መልካም ነገር አይመልስልሽም። አሁንማ ኤፍራታም እንደዛው እየሆነች ነው። ስታወሪያት ምንም መልካም ነገር አትመልስም። አንዳንዴ ራሷን ከኔ ለማራቅና እንደ ጠላት ለማድረግ እየሞከረች ነው ብዬ አስባለሁ። ደግሞ መልሼ ናታን እባክህ ራስን አታሙኝ፣ ኤፍራታ እንደ ድሮ አይደለችም ተለውጣለች ብዬ ደግሞ መልሼ ለራሴ እነግረዋለሁ። እባክህ ልጅ፣ እባክህ ኤፉዬ ወድ አይደለም። እሷ ምንም እንኳን ብትል አንተ ተስፋ አትቁረጥ። እስከ መጨረሻው ታገል እባክህ። ሰው አይደለም። አሁንማ በጣም እየደከመኝ ነው። ሰው ነበረች ለእኔ ጥንካሬም ብርታቴም። አሁን ግን የኔ ጨረቃ ብርሃኔን አጥፍታ ጨለማ ውስጥ ጥላኝ ሄዳለች። በቃ ገኒ እያለቀሽ አሁን አንቺ ራስሽን አትውጪ። እኔ ክፍሌ ውስጥ በጣም ስላስጠላኝ ውሃ ልጠጣ ብዬ ነበር የመጣሁት። በቃ አሁን ገብቼ ልተኛ። ልስጥህ ልቅዳለህ? አይ አልጠማኝም፣ ዝም ብዬ ነው የመጣሁት። ደግሞ እንዳልኩሽ እሺ፣ ራስሽን አትውጪ። ጊዜ ለነገሮች እስኪፈርድ ድረስ እንታገስ። ደህና ደሪ። እሺ ደህና ደሪ። ወይ ቀን ላይ እንዳደረከኝማ አታደርገኝም። እኔ እኮ ጽዮን ሰለሞን ነኝ። እኔም ቢኒያም ነኝ። እንግዲህ ማን እንደሚያሸንፍ እናያለን። እና ሁና ታዲያ እኔ ምን አገባኝ እንዴ? ቆይ ዛሬ ሸወርከኝና ተታለልኩልህ ማለት ሁሌም እንደዛ መሆንልህ ነው እንደሚመስልህ? እኔ ግን በጣም ደስ ብሎኛል። የእውነት አፈቅርሻለሁ ከምታስቢው በላይ። እኔ ደግሞ በጣም እጠላለሁ እና ደግሞ መቼም ልወድህ አልችልም። አፈቅርሃለሁ ማለት ቆይ ለአንቺ ሽንፈት ነው አይደለም? ቅድም እንኳን እንደውም ሌላ ሴት ጋር ሄድብሻለሁ ስልሽ አፈቅርሃለሁ ያልሽው፣ ቆይ እሱ ውሸት ነው እንዴ? ካልሆነ ግን እሄዳለሁ። እሱን እናያለን። እንዳትወጡ ያላችሁበት ቤት ቆልፌ ሁለታችሁን ነው በሳት የማጋያችሁ። አንቺ እንደዚህ ጨካኝ ነሽ? ቆይ እዛ ቦታ ላይ ተገኘ ነው አንቺ እንደምታስቢው ሳይሆን ወይ ለስራ ወይ ደግሞ ግድም መገኘት ኖሮብን ቢሆንስ?
እሱን አይመለከተኝም። ብቻ ግን ሴት የተባለች አጠገብ እንድትገኝ አልፈልግም። እንደውም አንድ አሳዛኝ ፍቅር ታሪክ አስታውሽ። ንገረኝ በእናት ምንድን ነው? እሺ አፈቅርሃለሁ በይኝና እነግርሻለሁ። አልልህም። ከፈለክ ንገረኝ፣ ከፈለክ ተው። ነገ ግን ልታገኘኝም ሆነ ልታወራኝ እንዳትሞክር። ቆይ ምን አለበት አንዴ ብትሸነፊ? እኔ ከወቃሉ እንደምትወጪኝ ያው ቃሉ እንድትይልኝ ስለፈለኩ ነው እንጂ። አሁን ታሪኩን ትነግረኛለህ ወይስ አትነግረኝም? ምን አማራጭ አለኝ? እነግርሻለሁ። እሺ በአንድ ወቅት እጅግ የሚዋደዱ ሁለት ፍቅረኛሞች ነበሩ። የአካባቢው ሰው በፍቅራቸው ይቀና ነበረ። ከዕለታት በአንድ ቀን አንድ ሆቴል ላይ ልጅቷ ከሌላ ወንድ ጋር ትታያለች። የሆነ ሰው ደውሎለት ና የፍቅረኛ ቅሌት ተመልከት ብሎ ነገረው። ልጁ በአስቸኳይ ያሉበት ሆቴል ሲደርስ ክፍል ይዘው ገብተዋል። የገቡበት ክፍል ጠጋ ብሎ ሲያዳምጥ ይሳሳቃሉ። እስከ መጨረሻ የመታገስ አቅም ስላልነበረው በእኔ ላይ ሌላ ወንድ ብሎ በጣም ይናደዳል። በዚህ ጊዜ የፍቅረኛው ጓደኛ ትቀርበዋለች። እሱም አጋጣሚውን በመጠቀም ፍቅረኛውን ለማስቀናት አስቦ እሷ ብዙ ጊዜ የምታዘወትርበት አካባቢ ላይ ይዟት መንቀሳቀስ ይጀምራል። ለሰዎችም ፍቅረኛ ነች ምናምን ብሎ ያወራላቸዋል። ከወር በኋላ ፍቅረኛው ትሞታለች። በእናቷ በኩል አንድ ደብዳቤ ብቻ ነበር የተወችለት። እሱም በእኔ ጦስ ነው የሞተችው ብሎ መቃብሯ ላይ አልተገኘም። እናትየዋ ያለበት ድረስ መታ የልጇን አደራ ደብዳቤ ትሰጠዋለች። ደብዳቤውም እንዲህ ይል ነበር። ውዴ እኔ ፍቅር፣ አንተ አዝነብኛል፣ እኔ ግን ተደስቻለሁ። እዛ ሆቴል ውስጥ ደውዬ ቀጠርኩህ እኔ ነበርኩኝ። እዛ ክፍል ውስጥ ግን ምንም ነገር አልተፈጠረም። አንተ በእኔ ተናደ ሌላ ሴት እንድትቀርብ የሰራሁት ድራማ ነው አለችው። በሐዘነ ጊዜ አጽናናች። እኔ ላኳት ጓደኛዬ ናት። እሷ በጣም ትወዳለች፣ እንዳትተዋት። እኔን ለማስቀናት ለእሷ ፍቅር ስሰጣት በጣም እደሰት ነበር። ያንን ፍቅር ከልብ አድርገው ደስታን አይቼ በመሞቴ እድለኛ ነኝ። ቢያንስ ብቻህን አልተውኩም። ይህንን ያደረኩት ዶክተሩ ባለብኝ የካንሰር ምክንያት ለመሞት 30 ቀን ብቻ እንደቀራኝ ስለነገረኝ ነው። ፍቅር ማለት አብረውት ላሉት ሰው ብቻ ሳይሆን ትተውት ለሄዱትም ሰው ደስታ መጨነቅ ነው ብላ በትንሽ ወረቀት እሱ እንዳይጎዳ ብላ እንደዛ እንዳደረገች ነገረችው። ውይ በጣም የሚያሳዝን ታሪክ ነው። ግን ቆይ ይሄኔ ካልኩት ጋር ምን ያገናኘዋል? ምናልባት ከሴት ጋር ብታይኝ ቶሎ ከመፍረድሽ በፊት ማናት ምንድናት ብለሽ ጠይቂ። ምናልባት እንደዚህ ባለ ታሪክ አንቺን የሚጠቅም ነገር በውስጥ ያስኩት ነገር ሊኖር ይችላል። ኧረ እባክህ ጽዮን እንደዚህ ነው የምታስበው ብለህ ካገኛ ሴት ጋር ልትሆን አልሰማም። እሺ ውይ አንቺ ደረቅ ነገር እኮ ነሽ። ለማንኛውም ከዚህ በላይ ብርድ ላይ አትቆይሽ፣ ወደ ቤት ገብተሽ ተኝልኝ። እሺ በቃቸው። ዳግዬንም ደህና ደር በልልኝ። እሺ እኔ ቆንጆ ደህና ደርልኝ። እወድሻለሁ። እሺ እሺ ደህና ደር ብላለች። አጎቴ ግን እንደዚህ ተወራይቺ ካላቀም በጣም ተገረሚ እኮ ነው ሴኪ ነበረው። ለምን ሴት ልጅ እንዴት ማውራት እንዳለብህ ከኔ እየተማርክ ነው እንዴ? ኧረ አጎቴ እንዴ እንደዛ የለም። እኔ ስለ ሴት ለማሰብ እድሜ ገና ነው። እኔ ገና ብዙ አላማ አለኝ። እና የሚያፈቅር ሰው አላማ የለውም? እኔ ስለማፈቅር አላማ የለኝም ማለት ነው? ማለት እንደዛ እኮ በላ ትቅለስለስ። ደግሞ እየቀለድኩ ነው። አሁን ላይ ያው ስለ ሴት ለማሰብ እድሜ አይደለም፣ ደግሞም እየከለከልኩ አይደለም። አሁን ማሰብ ያለብህ ስለ እናትህ ነው። ትምህርት ላይ ደግሞ ጠንክረህ ተማርሽ። እሺ አጎቴ። አንቺ አምሻል እንዴ? ቆይ ብገጭሽ። እኔ የምፈልገው ያንተን ጉንጭ መዳበስና አንተ እንደዚህ ማለት ነው። አሁን በጣም ደስ ብሎኛል። ወደዛ ሂጂ አንቺ። እኔ እንደዚህ አይነት ሴት በጣም ነው የምታስጠላኝ። ችግር የለውም። አንተን ብጠላኝ የሚዳር ብዙ ፍቅር አለ። እኔ ጋር ያለው ፍቅር ለሁለታችንም በቂ ነው። ወደዛ ልቀቂ። ትሰሚኛለሽ? ከዚህ በኋላ አይደለም በመንገዴ ፊት ለፊት እኔ ቤርኩበት መንገድ ስትይ ያለሽ ከሁለት ቀን በኋላ ከሚስቴ ውጭ ምንም አይነት ሴት
ነው ያኔ እጄን ይዛ ተስፋ ስትሰጠኝ እንደምታገባ አታውቅም ነበር? አንቺ ምን አይነት ሴት ነሽ? በአንዴ የእጅ ንክኪ እንደዚህ ሆነሽ ሌላ ነገር ተፈጥሮማ ቢሆን አሰብሽ። ምን አይነት ሴት አሰዳቢ ነሽ? ሁለተኛ አጠገቤ እንድትደርሺ አልፈልግም። ሴትነቴን እንደዚህ ያረከስኩት ያንተን ወንጀል ለማጋለጥ የእነዛ ንጹህ ሴቶች ደም እንባ ለማበስ ፍትህን ለማስፈን ከሆነ አንተ ምን የሚያክል ብትገፋኝም እመነኛ ፊት አንተ ጋር በመቅረቤ ሙሉ መረጃ ካገኘሁኝ ከምታስበው በላይ ዝቅ እላለሁ። ሄሎ ታሪኩ፣ ደህና ነኝ። አዎ አሁን እሱን ተውና ያቺ ሔዋን ነች ማነች የምትባለዋን ከሴቶቹ ጋር እንድታስገባ ትፈልጋለሁ። በፍጥነት ወደዛ ማገባ ከሆነ ግንባሯን በጥይት ብያት ሴት ገዳይ ነው የምታስብለኝ። እየመጣው ነበር ግን በጠዋቱ ቀኔን አበላሸችውና ወደ ቤት ተመለስኩ። ታውቃለህ እኔ መንገዴ ላይ ያለ ፍቃሪ ሲገቡብኝ አልወድም። እሷ ግን ከዛም በላይ የሆነ ስህተት ነው የሰራችው። ደስተኛ ሆኜ ሱፍና ቬሎ ላይ ነበር የወጣሁት ግን ሙዴን አበላሸችው። በቃ ለማንኛውም ያልኩን አድርግና እኔ ቀስ ብዬ አንዳንድ ነገሮችን ጨርሼ እመጣለሁ። ምንድን ነው? ምን ልትነግረኝ ነው? ቁርስ እየሰራሁ ነበርኩ። በኋላ አይደርስም? አይ አሁን ነው ስለዚህ ጉዳይ ማውራት ያለብን፣ ማንም በሌለበት። ምንድን ነው? እኔ የማላውቀው አዲስ የተፈጠረ ነገር አለ እንዴ? ገኒ፣ ከአሁን በኋላ ለኤፉ ያንቺን እናትነት ልደብቃት አልችልም። ተው እንጂ ናታን። ኤፉዬ አሁን ባለችበት ሁኔታ ይሄን ነገር ብትሰማ ታብድብኛለች። እና እንደዚህ እየተባለ እሷ ቤተሰቦቿን ሳታውቅ ትቀር? የእኛ ቤት ችግር እንደሆነ አያልቅም። አንዱ ሲፈታ አንዱ ይቀጥላል። በህልሜ ምን እንዳለች ታውቂያለሽ? በጣም ትናደብኝ ነው። በጣም ሲበዛ ራስ ወዳድ ነው። መቼም ይቅር እንደማትለኝ ነው ነገረች። እባክህ ልጄ እባክህ ትንሽ ጊዜ ስጠኝ። እኔ ራሴ ቀስ ብዬ አግባብቼ እነግራታለሁ። ደግሞ ራስ ወዳድነ ይቅር አልልም ያለች እኮ በህልም አይደል በሆነ አይደለም እኮ። እውነታን ሁሉ ስታውቅ እኔ እያወቅኩ ስላልነገርኳት በጣም ትናደድብኛለች። ምን እንዳለችኝ ታውቂያለሽ? ቤተሰቦቼን እያልኩ ሳለቅስ የት እንዳሉ እያወቅ እናገኛቸዋለን እያልክ አብረኝ ታለቅስ ነበር። ሲበዛ ራስ ወዳድን አለች። እኔ እኮ ግራ ገባኝ። ምን ላድርግ? አሁን ብንነግራት በጣም ትጎዳብኛለች። ከኔም ካንተም ነው የምትርቀው። ከጎኗ አይዞሽ ባይ ደጋፊ የላትም። ናታን ለምን አትንገራት? ይቅር አይገኝ ሁሉንም ነገር እነግራታለሁ። ከዚህ በላይ ከህሊናዬ ጋር መጋጨት አልፈልግም። አንቺም እናቷ ዳግምም ወንድሟ እንደሆነ ማወቅ አለባት። ኧረ ምን እናትሽ የቤት ሰራተኛ ስለሆነች አፍረሽባት እየካርሻት ነው ወይስ ይቅርታ አላደረግሽላት? ግን እኮ በቃ በሰዓቱ ልጅ ነበረች፣ ተደፈረች።
ከዛ ወለደችሽ። ማሳደግ ስላልቻለች እዚህ በር ላይ ጥላሽ ሄደች። ግን እኮ አልተወችሽም አይደል እንዴ? ተመልሳ መጣ እዚህ እንደገና የቤት ሰራተኛ ሆና እየሰራች ነው። ወይ ከዚህ በላይ የምታደርግ